የምታገለግልበት ነብይ ምን አይነት ነው? ከራስ ነው ወይስ ከጌታ ነው የነገርከኝ? ለምን ህይወቴን አጨለምከው? ለምን 3 አመት ተንገላታው? ከራሴ ቤተሰብ ወጣው፣ ከሱ ወጣው፣ ተበተንኩ፣ እንደ ሶሪያ ፈረስኩ። ጠላት ምዕራፍሽን የድካም አድርጎታል። እውነት ነው። ብርሃን ከጨለማ ከቶኑ ምን የለውም ይላል ህብረት። የመጨረሻ ብለሻል። አዎ የመጨረሻ ብለሻል። ወደ እስልምና መለሳለሁ ብያለሁ። ሁኔታ ነው ያስገባሽ። ገብተሽ የምትቀሪበት የሚመችሽ እንጂ የመሰለሽ ዛሬ ላለሽበት ነገር ምክንያት የሚሆን አልመሰለሽም። አዎ ከመጣው ነብይ ጋር ሁሉ ተጣልቻለሁ። የእግዚአብሔር ፍቃድ ነው ብሎኝ ነው የገባሁት። እግዚአብሔር ሐሳብ አይደል? እግዚአብሔር ነው ብያምኝ ገባሁበት። ከዛን ቀን ጀምሮ ህይወቴ ጨለመ። ሰብሪና የሚባል ስም ታውቂያለሽ? በስምሽ ላይ የተሰራው ረግሜዋለሁ። አሁን አሜን። ሰብሬዋለሁ በኢየሱስ ስም አሜን። ዳይ ሳት ይብላ። ጌታ ምን እንዳለኝ ታውቂያለሽ? ስለ ልጅሽ ስለ ራራሁልሽ አለኝ። አሜን። በጌታ ስንት አመት ሆነሽ? 10 አመት። ኑሮ ከጌታ ጋር እንዴት ነው? ደስ ይላል። ደስ ይላል አይደል? አዎ። የምታቀይ ልጅ ቸርች ውስጥ አይተኝ እዛ ጋር ትስቅብኛለች። እስቲ ተነሺ። ማንሽ የምታቀያት? ታቀያታለሽ? እና መሳቋ ደስ አሰኘሽ፣ አስገረመሽ ወይስ አናደደሽ? አይ ደስ ነው ያለኝ። ምክንያቱም ከመጀመሪያው ትንቢቱ ከመምጣቱ በፊት የዛሬ 3 አመት ታሪኬን በሙሉ ታቃለች። ትንቢቱ ከመምጣቱ በፊት ማለት ቸርች ውስጥ ነው ማቃት። ኦኬ። ከዚህ በፊት ቸርች ውስጥ ነው ማቃት። ጌታ እንደሞልድ ተናገረኝ። በቃሽ። ቸርች ውስጥ አሁን አትለፊ። ከዚህ በኋላ እኔ ነው ጊዜው። እሷ ከምታቃው በላይ እኔ ማቃው ነገር አለ። እንደ ነብይ ትሰሚኛለሽ? አዎ እንደ ነብይ ትቀበይኛለሽ? ቀበላለሁ። በጣም አርቄ ቀበላለሁ። ጠላት ምዕራፍሽን የድካም አድርጎታል። እውነት ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ብርሃን ከጨለማ ከቶኑ ምን የለውም ይላል? ዝምድና የለም፣ ህብረት የለውም። የምትወጂውን ጌታ የምታመልኪውን ጌታ በማወቅም ባለማወቅም ባንድም በሌላም እንደ ደከምሽ ታምኛለሽ? አታምኚም? አምናለሁ። ልመለስ ሁሉ ነበር። በቃ ዛሬ መጨረሻ አንተ ጋር መጥቼ ነው። የመጨረሻ ብለሻል? አዎ የመጨረሻ ብለሻል። ወደ እስልምና መለሳለሁ ብያለሁ። ኦኬ። ወደ እስልምና መለሳለሁ ያልሽው አሁን እኔ አጠገብሽ ቆሜያለሁ። ትንሽ እንደኔ ሰውነት ያለው ቁመና ያለው ነጭ ሰው ነገር አየ። ልክ ነህ። የልጅ አባት አርመኒያዊ። አጨብጭቡ ለጌታ ክብር። በልጅነት የገባሽበት ህይወት ነው። ሁኔታ ነው ያስገባሽ። ገብተሽ የምትቀሪበት የሚመችሽ እንጂ የመሰለሽ ዛሬ ላለሽበት ነገር ምክንያት የሚሆን አልመሰለሽም። አዎ ከመጣው ነብይ ጋር ሁሉ ተጣልቻለሁ። እሷ ታውቃለች። የሱ የእግዚአብሔር ፍቃድ ነው ብሎኝ ነው የገባሁት። ብርሃን ከጨለማ ከቶኑ ምን የለው ህብረት የለው። እግዚአብሔር ሐሳብ አይደል? ሲናገር እግዚአብሔር ነው ብያምኝ ገባሁበት። ከዛን ቀን ጀምሮ ህይወቴ ጨለመ። አሁን ቤተሰብ አይጎበኝሽም፣ ወዳጅ አይጎበኝሽም፣ ጓደኛ አይጎበኝሽም። ድርጅታቸውን ሁሉ ታውቃለህ። ለልጅ ወተት አይሰጡኝም። ኢቭን ኢፍ አሁን እንኳን ህይወት ይሆናል ብለሽ ልትጀምሪ ያልሽው ነገር ሁሉ እየተበላሸ ነው። ሌላ ህይወት እየተበላሸ ነው። አዎ ሌላ በረከት አለኝ። እሱ ራሱ አለቃለኝ። እየዞራችሁ ስታስጠነቁሉ ትርፉ ይሄ ነው። እየዞራችሁ እጅ ስታስጭኑ የትንቢት ፍርፋሪ ለቃቃሚ ስትሆኑ መጨረሻው ይሄ ነው። ለቅሶ፣ ሐዘን፣ ከራስ ጋር መጣላት፣ ከእግዚአብሔር ጋር መጣላት፣ ከሰው ሁሉ ጋር መጣላት፣ ይሄ ነው የሚሆነው። ከሷ ጋር ሁሉ ጨቀጨቀለው እየደወልኩላት። የምታገለግልበት ነብይ ምን አይነት ነው? ከራስ ነው ወይስ ከጌታ ነው የነገርከኝ? ለምን ህይወቴን አጨለምከው? ለምን የሚወደኝን የሚንከባከበኝን ሰው አግብቼ መውለድ እየቻልኩኝ ከአንድ ዱርዬ ወልጄ ምድረ በዳ ለምን ይበላኛል? 3 አመት ተንገላታው፣ ከራሴ ቤተሰብ ወጣው፣ ከሱ ወጣው፣ ተበተንኩ፣ እንደ ሶሪያ ፈረስኩ። ጌታ ሆይ ለህዝቤና ለምድሬ ምሕረት ይሁን፣ ምሕረት ይሁን። አባ ለአገልጋዮች ምሕረት ይሁን። ጌታ ሆይ ለኔ ምሕረት ይሁን፣ ለዚህ ህዝብ ምሕረት ይሁን። ይሄ የአጋንንት መንፈስ ካልሆነ በስተቀር የእግዚአብሔር መንፈስ እንዲህ ያለ ስተት አይሳሳት፣ እንዲህ ያለ ስራ አይሰራም። አለማመኑ ብቻ አይደለም፣ በጨለማ አሰራር ውስጥ የሚመላለስ ሰው እንደሆነ ታውቂያለሽ አንቺ? አዎ አውቃለሁ። ሰብሪና የሚባል ስም ታውቂያለሽ? እኔ ነኝ። በስምሽ ላይ የተሰራው ረግሜዋለሁ። አሁን ሰብሬዋለሁ በኢየሱስ ስም አሜን። አሁን ከአንድ ነገር ጋር ትንቅንቅ ውስጥ ገብተሻል። እውነት ነው። አልናገረውም። ዘና በይ። ትንቅንቅ ውስጥ ነው ያለሽው። አዎ የዛሬ 21 ቀን በረከቱ ሊልክልኝ ደውሎልኝ ነበር። እሷም ታውቃለች፣ እነግራታለሁ ስለምታውቅ ማለት ነው። ከዛ ይደውልና አንድ ቀን ደውሎ ከዛ ካጣሁት 3 ወር 6 ወር ያነሳም። ያው ሰውየው ካለበት ደረጃ ከፍታ የተነሳ ማለት ስራ ለመስራት ፈልጌ እሱ ነው ፋይናንሱን እንዲለቅን እየጠበቅኩ ያለሁት። በረከታችሁ እንዲመለስ ተፈልጋላችሁ? ተመለሱ። አንዳንድ ሰዎች የትላንትናው ጸሎታቸውን ዛሬ እየኖሩት ነው።
አንዳንድ ሰዎች የትላንትናው ጥፋታቸውን ዛሬ ዋጋ እየከፈሉበት ነው። የዛን ጊዜ በእግዚአብሔር ፊት መሆን፣ ወደ እግዚአብሔር መጮህ፣ ወደ እግዚአብሔር መመለስ። አሁን ልሰልም ነበር አለች። ባንቺ መስለም፣ ባንቺ ከጌታ ቤትና ፊት መውጣት ጌታ የሚጎልበት የሚጎዳ መስሎሽ፣ ዛ ረፍት ደስታ ሰላም ያለ መስሎ ይብሳል። ነገርሽን ግን ዛሬ ጌታ ከምንጩ ሊፈውሰው ይሄው በስምሽ ባድራሻሽ መጣ። አሜን። ምስጢራትን የሚገልጥ መንፈስ ቅዱስ አሜን። እህት ዓለም ስሚኝ፣ ረሃብ፣ ችግር፣ ቸነፈር፣ በሽታ ምንም ይሁን ከጌታ እንዳይለይሽ፣ እንዳይለይሽ። በቃ ያለፈው አልፏል። እጆችሽን አንሺና ዛሬ በሕያው አምላክ በእግዚአብሔር ፊት አለሽ። ሳታውቂ በስህተት አውቀሽም በድፍረት በልጅነት አይምሮም ቢሆን እግዚአብሔርን የበደልሽውን ነገር ዛሬ ንስሐ ለመግባት ፈቃደኛ ነሽ? አዎ። ያንቺ ዘመን ያማረ እንዲሆን፣ የልጅሽ ዘመን ያማረ እንዲሆን። እኔ ጌታን በጣም ነው የምወደው። ለጌታ ብዙ ሁኛለሁ። ቤተሰቦቼ ሁሉ ስንት አሳደውኛል። ግን ይሄ ትንቢት ከ3 አመት በኋላ ህይወቴ ጨለመ። ብቻ ይሄ ምድረ በዳው በላኝ። ምን ነው ልጅ ብቻ በቃ እማዬ እሱን ትንቢት እኮ ጌታ አይደለም የተናገረሽ፣ የሆነ ሰውዬ እኮ ነው የነገረሽ፣ ጌታ አይደለም። አዎ እንደሰው ታዝናለህ። ጨለማ ውስጥ መግባት እምንመረምርበትን ዕውቀትም ጸጋም ሰጥቶናል። የእግዚአብሔር መንፈስ ከኛ ጋር ካለ እንዴት የእግዚአብሔርን መንፈስ ሴንስ ማድረግ ያቅተናል? እንዴት የስጋንና የአጋንንትን መንፈስ ሪጀክት ማድረግ ያቅተናል? እንዴት በጨለማ ውስጥ ላለ ሰው ህይወትም ይሆንሽ ብርሃንም ይሆንሽ ይሄ ነው ብሎ ከብርሃን ዓለም አምጥቶ ጨለማ ውስጥ የሚቀላቀልን ሰውዬ እንዴት የእግዚአብሔር ሐሳብ ነው ብለህ ትቀበላለህ? እንዴት የእግዚአብሔር ሐሳብ ሊሆን ይችላል? ብርሃን ከጨለማ ህብረት የለውም የሚለውን ጥቅስ ጎትቶ አውጥቶ ቀዶ ጥሎ ነው ቢሆን እንኳን አይቻልም፣ አይቻልም። ይሄ ፈጽሞ የእግዚአብሔር ሰውም የእግዚአብሔር ሐሳብም እንዳልሆነ ምናልባት የልጅነት አይምሮሽ ማገናዘብ አቅቶት ካልሆነ በስተቀር እኮ ይሄን መገለጥ ብለሽ መቀበል አልነበረብሽም። አሁን የ3 አመት ነው ራሱ ቼክ ማድረግ የቻልኩት። ያስተማረኝ ብዙ አላቅም። ቸርች አይቼ ወደ ቤት ነው መመለሰው። ከዚህ በኋላ ግን ከጌታ ጋር ተስማምተሽ በንስሐሽ ጸንተሽ በቃሉ ጸንተሽ መቆም ትችያለሽ። አዎ። እግዚአብሔር ሆይ በይ፣ እግዚአብሔር ሆይ ባሪያ በፊት አለው። ባሪያ በፊት ዛሬ ለበደልኩ ላሳዘንኩ በሌለህበት ስለተገኘሁት ያለ ፍቃድህ ስላደረኩት ስለ ሁሉ ነገር በህዝብህና ባንተ ፊት ዛሬ ይቅር እንድትለኝ ምህረት እንድታደርግልኝ እለምንሃለሁ። እግዚአብሔር ሆይ ከዚህ ቀን ጀምሮ ሳላውቅ በስህተት አውቄም በድፍረት የበደልኩን ሁሉ ይቅር እንድትለኝ እለምንሃለሁ። የኔን ዘመን የልጄን ዘመን ሁሉ በፊትህ አስቀምጫለሁ። እግዚአብሔር ሆይ በሚቀጥለው ዘመኔ የወደድከውን የፈቀድከውን ሁሉ ስለምታደርግ አመሰግናለሁ። ክብር ለስምህ ይሁን። አሜን። የዘላለም አምላክ የዘመናት ንጉስ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስምና ስልጣን ለዚህ ብላቴና ባሪያ ጸልያለሁ። አባቴና አምላክ እግዚአብሔር ሆይ ዘመኗን የበላ ዘላለሟን የበላ የትኛውም የአጋንንት ጉልበት የጨለማ መንፈስ ከዘመኗ ላይ ይሰበር። በስሟ የተሰራ ድግምት ሟርትና መተት አስማት በጌታ በኢየሱስ ክርስቶስ ስምና ስልጣን ከህይወቷ ላይ አሁን ይነሳ። በጫትና በቡና የተደገመ ድግምት በኢየሱስ ስም አሁን ይፍረስ፣ በኢየሱስ ስም አሁን ይፍረስ። ከዚህች ማይክሮ ሰከንድ ጀምሮ የዘላለም አምላክ የዘመናት ንጉስ እግዚአብሔር ሆይ በጌታ በኢየሱስ ስም መፈታት ይሁንላት። ታውት ሳት ይብላህ በክርስቶስ ኢየሱስ ደም ሳት ይብላህ። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በሶስቱ ሥላሴ ስም ሂድ፣ ከላው ላይ ሂድ፣ ዳይ ዳይ ሳት ይብላህ። አባቴና አምላኬ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስም ስለዚህ ብላቴና አመሰግንሃለሁ። ነገሯን በረከቷን ያዘ ያሰረ ሁሉ ስለተመታ ክብር ላንተ ይሁን። ቀሪ ዘመኗንና ዘላለሟን ለታመኑ እጆች አሳልፈ የሰጠው እርኩሱ መንፈስ በወጣበት ቅዱሱ መንፈስ አሁን እንዲያገኛት ጸለይኩ። ከዚህ ሰዓት ጀምሮ የቃል ግልጠት በኢየሱስ ስምና ስልጣን ይገለጥላት።